ሰላም ሰላም ቤተሰቦቼ እንዴት ናችሁ? በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ። እውነት በጣም አድርጌ ከልቤ ይቅርታ ጠይቃለሁ። በጣም ጠፋው። ሰሞኑ አልተመቸኝም፣ ቢዚ ሆኜ ነው። ስራ እንግዳ ነበረብኝ። ያው ታውቃላችሁ ስደት ላይ እንግዳ ሲመጣ ከሌላ ቦታ ከሌላ ሀገር ቤተሰብ መጥቶ ነበረና በጣም በቃ ይቅርታ አድርጉልኝ ቤተሰቦቼ። ቪዲዮ ለመስራት አልተመቸኝም ነበረ። እንግዲህ ሰሞኑ ሚዲያው በአንድ እግር ቆሟል። በተለያዩ ነገሮች ውጥንቅጥ ገብቷልና እንግዲህ ከነሱ መሀል ያው መቼም ማልለያቸው ሁሌ የማያቸው ቢዚ ሆኜ ራሱ በቃ ቪዲዮን ጫፍ ጫፉን የማይላቸው እነ ብሩኬና ሀይሚ ናቸውና ትላንትና ደግሞ ተመችቶኝ ገብቼ ሳይ ደግሞ ብሩኬ ወደ ታጀራ እንደሚሄድ እንግዲህ ነግሮናል። ደስ ይላል። ያው ለጥሩ አላማ እንደሆነ ነግሮናል። አሁን እሱ ዋጋ ቢከፍልም ወደፊት ደግሞ ደስተኛ እንደሚያረገው እና ወደፊት ደግሞ ጥሩ ስራ እንደሆነ ነግሮናል። እሰየው ብለናል ማለት ነው። ለሀይሚ ደግሞ እንግዲህ አስደንጋጭ ነገር ነው የነገራት። መሄድ አለብኝ እሄዳለሁ አላት። እሷም ደግሞ ያው ሀገሬ ቤተሰቤ በዛው ማየት አለብኝ ቤተሰቦቼ ቆይቻለሁ ካየኋቸው፣ ስለዚህ እኔም ካንተ ጋር መሄድ አለብኝ፣ እኔ እዚህ ጋር ምን አረጋለሁ ብቻዬን ብላለች። እንግዲህ በእርግጥ ጓደኛቸው አለ፣ ግን ጓደኛቸው ቢኖርም እንደ ብሩኬ አይሆንላትም ለሀይሚ ማለት ነው። ስለዚህ አንድ ላይ የሆኑ ጥንዶች ደግሞ ሲለያዩ በተለይ እንደዚህ ተላምደው ትኩስ ፍቅር ላይ ሆነው ደግሞ መለያየቱ ትንሽ ይከብዳል። ትንሽ የቆያችሁ ቢሆን ብዙም ያው ትለምዱታላችሁ። ብዙ ነገሮች አሉ፣ በስራ በተለያዩ ነገሮች፣ በመንፈሳዊ ጉዞ፣ ያው በብዙ ነገሮች ሰው ይለያያል። በስራ ምክንያት ወደ ክፍለ ሀገር ከኢትዮጵያም ውጪ ሊወጣ ሊሄድ ይችላል እና እንዳለውም ብሩኬ መልመድ መቻል አለብሽ ሀይሚ። ምክንያቱም የሰው ልጅ ሁሌ አብሮ ሊኖር አይችልም። በብዙ መንገዶች መለያየት አለ። ለሳምንታት፣ ለወራት፣ ለአመታት የሚለያዩ ሰዎች አሉ። እኛም ከቤተሰቦቻችን ተለያይተን እንደምንኖር ከፍቅረኞቻችን፣ ከልጆቻችን፣ ከብዙ ነገሮች ተለያይተን እንደምንኖር አንቺም ደግሞ መልመድ አለብሽ። የሚሄድበት ቦታ አስገዳጅ ነገር ካልሆነ አንቺ መሄድ ከሌለብሽ በቃ የለብሽም ነው። ብቻሽን መሆን አለብሽ፣ መቋቋም መቻል አለብሽ። እሱ ኖረም አልኖረም ሴት ልጅ ወንድ ልጅ አጠገቧ ኖረም አልኖረም በቃ ጠንካራ መሆን አለባት። ከወንድ ከተለየው አሁን ምንድነው ፍራቿ እሷ ይመስለኛል ቡታጀራ ከሄደ ወይ ከሌላ ሴት ጋር ሊሆን ይችላል ብላ ፈርታ ሊሆን ይችላል። እዚህ ጋር ደግሞ እኔ ብቻዬን፣ ምክንያቱም አዲስ አበባ አዲስ ናቸው ሁለቱም ብሩኬና ሀይሚ አመትም አልሞላቸውም አዲስ አበባ ከገቡን። ስለዚህ ያው ከተማ መልመዱም ከሰው መላመዱም እንዳለ ሆኖ የራስ ሰው ደግሞ ሲሆን ደግሞ ሞር ይከብዳል። ግን ሆኖም ደግሞ አስገዳጅ ነገር ብሩኬ አስገዳጅ ጉዳይ ባይገጥመው ያው ሊሄድ አይልም እና እኔ ግን ስጠረጥር ተመልካቾቼ የብሩክና የሀይሚ አድናቂዎች ማለት ነው ምን እንጠብቅ ወይስ ደግሞ ምን ታስባላችሁ እናንተ? ብሩኬ ቡታጀራ የሚሄድበት ዋና ትልቁ ምክንያት ምን ይሆናል ብላችሁ ገመታችሁ? እንደኔ ግን ግምቴ ወይ መሬት ሊገዛ ቤት መኖሪያ ቤት ማለት ነው ቡታጀራ ሊኖሩ ይሆናል፣ ወይ ሰርፕራይዝ ሊያረጋት ሊሆን ይችላል። ሁለት ደግሞ ሽማግሌም ሊልክ ይችላል። እኔ በጣም ይሆናል ብዬ ያሰብኩት ሽማግሌ ሊልክ ነው ብዬ ነው ማሰበው። ምክንያቱም በድንገት የሚያስጌድ ነገር እሷንም ትቶ ደግሞ የሚሄደው ነገር ምንም አልተዋጠልኝም። ሽማግሌ ደግሞ ይልካል ብዬ ደግሞ አስቤ ከዛም ደግሞ መለስ ብዬ ደግሞ ሳስብ ያለ ሀይሚ ፍቃድ ደግሞ እንዴት ነው የሚሆነው ሽማግሌ? ምክንያቱም እሷ ሳታቅ እንዴት ሽማግሌ ይላካል? ምክንያቱም እሷ መፍቀድ አለባት። ሴት ልጅ ፍቃደኛ መሆን አለባት። ሽማግሌ የፈለገ ብታፈቅሩት ወንድ ልጅ የፈለገ ነገር ቢሆን ያለ እኔ ፍቃድ ቤተሰቦቼ ጋር ሽማግሌ መላክ አይችልም። እኔን አስፈቅዶ እኔ ፍቃደኛ መሆን አለብኝ፣ እኔ መስማማት አለብኝ እና ሽማግሌ ሊልክ ነው የሚለው ነገር እኔ አላቅም። እንደው በሆነ ደስ ይለኝ ነበር የእውነት
ምክንያቱም አሁንም ከምናየው አንጻር ይሄ ያለ ቤተሰብ ያለ አባት እናት ፍቃድ ዝም ብለን በህይወታችን የምንወስናቸው ውሳኔዎች ዋጋ እያስከፈሉ ነው እና ይኸው እያየን ነው። ሌሎች ዩቱበሮች በራሳቸው መንገድ ይሄ እንደምንም በቃ አለ አይደለም የሆኑ እንደ አሻንጉሊት የሚሆኑ ሰዎች አሉ። በቃ ሚዲያው ተመቻቸው፣ የሆነ ብር አገኙ፣ የቢዝነስ ሰዎች ሆኑ ምናምን ነገር በቃ ሌላ ይሄ ነገ የሚወድቁ የማይመስላቸው ሰዎች አሉ። በተለይ ሴት እህቶቻችን ሚዲያ ያገነነው ወንድ ካገኙ በቃ ልጥፍ ነው ልጥፍ ነው ልጥፍ ነው፣ ሌላ ነገር የለውም። ከኋላዬ ምን ይመጣል? ሴት ልጅ ነኝ፣ ነገ ምንድን ነው የሚከሰተው? ሴት ልጅ ነኝ፣ ራሴስ እንዴት ነው መጠበቅ የምችለው? ነገ እንዳልወርቅ፣ ነገ እንዳልሰበር፣ ገብቷቸዋል። ነገ ራሳችን እንዳናጣው እንዴት ነው ራሳችን እንጠብቅ፣ ራሳችን መጠበቅ አለብን ብለው አያስቡም። ብዙዎቹ በቃ በእውቅና ተደግፈው የሆነ ሰው በቃ ፌመስ ከሆነ ታዋቂ ከሆነ ብር ካለው በቃ ሌላ ህይወት አያሳስባቸውም። እና አሁንም ቢሆን ሀይሚም ቢሆን ብሩኬ ሽማግሌ ሲልክ ግዴታ እሷ መፍቀድ አለባት። እውነት በቃ ይሄ ልጅ የህይወት አጋር ይሆናል ብላ አስባ አቅዳ በቃ የመጨረሻ ውሳኔ ሲሆን ነው አይደለም ቤተሰብ ጋር የሚደረሰው። እኛ ሁለታችን ከጨረስን በኋላ ነው ቤተሰብ ጨርስልን፣ እኛ ሁለታችን ተዋደናል፣ የእናንተን ፍቃድ ነው የምንጠብቀው የሚባለው ማለት ነው። እና ሁለት ደግሞ ቤት ያልኩበት ምክንያቱም አዲስ አበባ ላይ ቤት አንዳንዱ ሰው ምንድነው የመኖሪያው አካባቢ ከቤተሰብ ላለመለየት ከእናት አባት ከአብሮ አደጋችሁ በቃ አለ አይደለም ካወቃችሁት ባህል ልምድ ከዛ ላለመለየት ብለን ብዙ ጊዜ የአዲስ አበባ ላይ ቤት ከመግዛት ይልቅ ክፍለ ሀገር ላይ ሄደው ብዙ ሰዎች ክፍለ ሀገር ላይ ሄደው ቤት ይገዛሉ፣ እዛው ባደጉበት ቀዬ ላይ ማለት ነው። እና ብሩኬም እንደዛ ሊሆን ይችላል ብዬ አሰብኩኝ። የሆነ ቤት ገዝቶ ምናምን ነገር ሰርፕራይዝ ሊያረጋት፣ ምክንያቱም አሁን ላይ ክራይ ላይ ናቸው። ስለዚህ ቤት የማይገዙበት ነገር አይኖርም። ምክንያቱም በጣም ተከፋይ ናቸው፣ ትልቅ ዩቱበር ናቸው። ጥንድ ሆነው ከሚሰሩ ዩቱበሮች በጣም ብዙ እይታ ቪው ያላቸው ሰብስክራይብ ያላቸው ቤተሰብ ያላቸው እንደዚሁም ጥሩ ኮመንት ያላቸው ዩቱበሮች ሀይሚና ብሩኬ ናቸው። ሁሉም እንደሚያውቀው ማለት ነው። ስለዚህ ምንም ነገር የማድረግ አቅም አለው ብዬ አስባለሁ ብሩኬ። እንግዲህ በቃ ሀይሚ ያላንተ እዚህ መሆን አልፈልግም፣ መሄድ እፈልጋለሁ፣ የሄድክበት መሄድ እፈልጋለሁ ብለዋለች። እሱም እንግዲህ አላሳፈራትም፣ እሺ ያላት ደስ ይላል። መጨረሻችሁ ፈጣሪ ያሳምረው። የሰው ልጅ መነሻው ሳይሆን መጨረሻው ሲያምር ነው። የእውነት የዛሬ አመት አካባቢ ምናምን እነ ሩታና እነ አብርሽን ያየ ወይኔ እንደዚህ አይነት ፍቅር አለ እንዴ ነበር ያልነው። በቃ እንደዚህ ወንድ ልጅ በዚህ ደረጃ ሴት ልጅ ያፈቅራል፣ ሴት ልጅ ደግሞ ወንድ ልጅ በዚህ ደረጃ ታፈቅረዋለች እስከምንል ተገርመንባቸው በቃ በብዙ ነገሮች አስገርመውን፣ ግን ዛሬ ላይ ምን ላይ ናቸው? ምን እያየን ነው? ምን እያስተማሩ ነው? ለወጣቱ ምን እያስተማሩ ነው? ለቤተሰብ ለሴት ልጅ ምን አይነት ክብር የሌለው ወንድ እያስተማሩ ነው? ሴት ልጅ በቃ አደባባይ ላይ ምንም አይነት ነገር ማድረግ የእውነት አሁን ግንኙነት ሲያደርጉ ብቻ ነው ቪዲዮ ቀርጸው ያላሳዩን እንጂ አብረሽና ማን ነው ሜላት ነው ሄርሜላ የምትባለው ሴትዮዋ ማለት ነው። እና ለወጣቱ ለተከታያቸው ምን እያስተማሩ እንደሆነ እያየን ነው። ስለዚህ እኔ የምለው የብሩኬና የሀይሚ መጨረሻ ፈጣሪ ያሳምረው። በቃ እንደዚሁ ምንም ጫጫታ ሳይኖረው አብረው ሆነው ትዳር መስርተው ልጅ ወልደው ቢያሳዩን እኛ ደስ ይለናል። ብዙ ሰዎች አሁን እኔ እና አዲስ የሆነት እና አዲስ በጣም ነው በቃ የምወዳቸው ዩቱበር ናቸው። ከጥንድ ጓደኛ ሆኑ፣ ከጓደኝነት አልፈው ተጋቡ፣ ከተጋቡ በኋላ ወልደው ልጆቻቸው በሰላም እያሳለፉ ነው። እና አሁን ማናት ፋኒና ሳምሪ መጀመሪያ ጥንድ ሆነው ሲመጡ ምን አይነት ፍቅር እንደነበራቸው ታውቃላችሁ፣ የጂጂ ኪያ ልጅ ማለት ነው። ግን አሁን ላይ ያሉበት ደረጃ እዩ። ስለዚህ የሰው ልጅ መነሻው ሳይሆን ፈጣሪ መጨረሻዬን ያሳምርልኝ፣ ከሀበሻ አይን ከሀበሻ ምላስ ይጠብቀኝ። ሀበሻ ይጥለናል ያነሳናል። ትላንትና ማናት ሩታ እንዳልተሰደበች የለም በሀይሚ በአብርሽ የመጣ አብርሽ በጣም ነበር ህዝቡ የወደደው።
አመጣጡ ምስኪን ሆኖ አንገት ደፊ ሆኖ ነበር የመጣው። አሁን ላይ ደግሞ ማነው አብርሽ አይንህ ለአፈር ብሎታል፣ ትልቁም ትንሹም የኢትዮጵያ ሕዝብ ማለት ነው። ስለዚህ የሰው ልጅ መጨረሻዬን አሳምርልኝ ፈጣሪ ሆይ፣ ሙስሊሙም ክርስቲያኑም እና መጨረሻቸው ያሳምርላቸው እና ሀይሚ በዚሁ ማለት ነው። በቃ ሌላ ነገር ሳንሰማ ሳናይ፣ ምክንያቱም የሚፈጠረው ነገር አናቅም፣ እኛ አንገምትም። ይሄ ይሆናል ብለን ሳንገምት ነው እንግዲህ ሩታና አብርሽ ከምን አይነት ፍቅር ከምን አይነት በቃ ምንድን ነው የሚባለው የእውነት በቃ ፍቅር እስከ መቃብር ከሚለው ነገር አንጻር ራሱ በጣም ነበረ የሚዋደዱ። ዛሬ ላይ ግን በቃ የሆነ እንጃ፣ እኔ እነሱን ለማየት ሁላ እያስጠላኝ ነው በጣም። የግድ ያያቸዋለሁ ያው ቤተሰብ ስለሆኑ ማለት ነውና መጨረሻችሁ ያሳምርላችሁ፣ ውለዱ፣ ክበዱ፣ ከሰው ከሀበሻ አፍ ፈጣሪ ይጠብቃችሁ እላችኋለሁ። እንግዲህ የሀይሚና የብሩኬ ቤተሰቦች እናንተም ኮሜንቶች እንደዚሁ እንደወደዳችኋቸው እንዳከበረቻችሁ እንደተከበራችሁ ኑሩ። ኮሜንቶች ራሱ ኮሜንት ዋጋ አለው፣ ተከታይ ዋጋ አለው። ለተከታይ ክብር የሚሰጥ ተመልካች ተከታይ ይበዛለታል። የእውነት ተከታይን ደግሞ የሚንቅ ሰው የሆነ ሰዓት ላይ ነው ተከታይ የሚያፈራው። ከዛ በኋላ መጨረሻው ግን በቃ አይነህ ለአፈር ነው የሚባለው። እና ከእንደዚህ አይነት ነገር ፈጣሪ ይጠብቀን። ኢትዮጵያን ሀገራችን ሰላም ያርግልን። ሙስሊሙም ክርስቲያኑም በሰላም ይኑር። እኛ ሀገራችን ዞሮ መግቢያችን ናትና ሀገራችን ኢትዮጵያ ሰላማን ብስት ይበልልን። ሙስሊሙም ክርስቲያኑም ፍቅር ያድልልን። እኛ ስደተኞች ደግሞ በሰላም ለሀገራችን ያብቃን። የእውነት የወለድን ሴቶች ከልጆቻችን ያላገባን ከፍቅረኞቻችን ከቤተሰቦቻችን በሰላም ያገናኘን። እኛም የሰራ ነው በረከት ያርግልን። አረ የአረብ ሀገር ብር በረከት የለውም። የእውነት እንደው ድዋ የምታረጉ ድዋ አርጋችሁ፣ ጸሎት የምታረጉ ጸሎት አርጋችሁ ብራችሁ ይበርክትላችሁ። የእውነት የለፋን የደከምን ሴት እህቶቻችን ወጣትነታችን ልጅነታችን ገብረን ነው እዚህ ጋር የቆም ነውና ፈጣሪ እንደው መጨረሻችን ያማረ የሰመረ ያደርግልን። እኔ ይሄ ምርቃት በጣም ነው የምወደው። በቃ የአረብ ሀገር ሴት እረፍት ፈጣሪ እረፍት ይስጣት። በቃ ስራ አለመስራት እኮ አይደለም እላችሁ፣ እረፍት ማለት ሰላም የሆነ ኑሮ ይስጣት። በቃ የእውነት እንደ አረብ ሀገር ሴት ምስኪን የዋህ በቃ እኔ ልክ አባይን አቋርጠን ስንመጣ እኮ ነው የዋህነታችን እዚህ ጋር የሚመጣው። ኢትዮጵያ ሆነን እኮ ቆይ ብቻ ሊሄድ እንጂ ይሄ ሰው እቺ ሰው እያለን እኮ ነው የምንፎክረው። ልክ አባይ ከደረስን በኋላ በቃ ያ የዋህነታችን መጥቶ ፊታችን ላይ እናቴ፣ አባቴ፣ አክስቴ፣ ጎረቤቴ ምኔ የምንለው ነገር ከአይምሯችን አላህም እግዚአብሔርን ያጥፋልን። የእውነት የዋህነት ሲበዛ በጣም ነው የምንጎዳው። ነው ወዳችኋለሁ፣ አከብራችኋለሁ። ይሄ የመዳብ ቅመም ቻናል ነው። ቤተሰብ አድርጉኝ። የእውነቴ ነው ምላችሁ የሀገሬ ልጆች። ወደፊት ወይ እናንተ እንጠብቅማችሁ ይሆናል ብቻ አላቅም። እኔን እንኳን በዚህ በዩቱብ ቢያልፍልኝ አንድ የመዳብ ቅመም ቢያልፍላት ለእናንተ ጽድቅ ነው እላችኋለሁ። ቻው፣ መልካም ቀን።